ዞኔ አሁን መጥቶ እናትሽ እየሰደበችኝ ያንቋክሸሸችኝ ምናምን ገና ከዚህ በላይ ማንነቱን ታዩታላችሁ። የፋኒ ገና ከዚህ በላይ እንደዚህ አይነት ወንድ ነው እንዴ ያላችሁ ትኮምታላችሁ። ከዚህ በላይ ስለ አዶናይ ምን ትያለሽ? ምን ሆነ አዶናይ ደግሞ ምን ሆነ አዶናይ መጡ እንደሆነ ታምናላችሁ? እንደዚህ አይቻቸው ከሆነ ጊዜ በኋላ አምንና ከሆነ ጊዜ በኋላ ነቃባቸዋለሁ። ማንነታቸውን በደንብ ነው ማቀባቸው ጌታ እንዴ እኔ እኮ ቀን በቀን መጥቼ ስናገር ሪል ነገር ነው እየነገርኳቸው የነበረው። ልጁ በጣም አስመሳይ፣ ምክንያቱም በዚህ ልክ የዋህና ታጋሽ ወንድ ሊሆን አይችልም የተመቸው ነገር ከሌለ። ቆይ ጋይስ እነዚህ ቡዳው ሲኒያችን ያዙ መከራችንን በላን እኮ አስጨነቃችሁን እኮ ጋይስ። ወሩ ይሻለናል። ጋይስ አሁን ፈጣሪ ፍቅር ልትል ነው። አስተል ደግሞ ወደፊት ይሻላል። እሺ ወደፊት አሁን ወደ ምክረም እኮ ስለፈር ጎበዝ ነኝ ባይዘው። እሺ ወደፊት እንጣ እኔማ ልገራችሁ ጋይስ ምን ላይ ነበርኩ? የተሰማኝ መውለድ እኮ ከባድ ነው፣ ያስረሳል ሁሉን ነገር። አንቺ ነሽ ይሄን ሁሉ የምታስለሽኝ። ኬኳ ዞር በይ ከዚህ ጋር ኬኳ አንቺ ነሽ ይሄን ሁሉ ወሬ። እሺ ቤተሰብ ቆይ እናወራለን። ፋኒ ላይ ነበርሽ? እሺ ፋኒ ላይ ነበርኩኝ። ምን እያልኩ ነበረ? ስለ ፋኒ ጻፉልኝ። ልጆ በትንሹ ታዩ ልጁን ያሳደገ ነው። በጣም ልጅ ማሳደግን እንደ ከባድ አጽያትና እንደ ፈተና ያያችሁት። አበሻ እኮ ችግራችን እኮ ነው ጋይስ። ልጅ ማሳደግ እንደ ፈተና እንደ ድክመት እንደ ችግር ታዩታላችሁ። ሰው ወዶ ለፈቀደው ልጅ ምንም ያህል መስዋዕትነት ቢከፍል እንደ መሸነፍ አትዩት ወይም እንደ መጎዳት አትዩት። አንተን ወይ አንቺን ቤተሰቦቻችን ሲያሳድጉ እንደዚህ ሆኖ አይደለም ያሳደጉን የሚሉንም እንደዚህ አይደለም። እና ይሄ ትውልድ ይሄ ዘመን የሚዲያ ስለሆነ ሁሉ ነገር ይሄ ላይክ እንደ መጎዳት አድርጋችሁ ነው ልጅን ማሳደግ የምታዩት። እና ሴት ልጅ ስታሳድግስ ሴት ልጅ ብቻዋን ይዛ ስታሳድግስ ያው መንግስት የሚረዳበት ሀገር ላይ ተቀምጦ ልጅ ማሳደግን ለምንድን ነው እንደሆነ ነገር የምታዩት? ንገሩኝ እስኪ። ጌታ ላይ ምሬን ነው። አስረዱኝ። ሲጀመር ልንገራችሁ ቤተሰብ፣ እኔ እናንተ የምትጀዝቡ ሰዎች ማለት ነው ባይዘው ፋኒ እናም ብላችሁ የምትጀዝቡ ሰዎች በጣም ታዝናኑ። ለመሰላችሁ በመጀመሪያ ደረጃ በሚዲያ ወሬ የምታምኑ ሰዎች ናችሁ። ፋኒ ተጎዳ ገለመሌ የምትሉት በነገራችን ላይ ፋኒ ባለፈው ዩቲዩብ ላይ ተናግሬያለሁ። አንድ ወንድ በትዳሩ ተጎድቶ ተጨቁኖ ወይም ደግሞ ሳይከበር ተንቆ በቤቱ አይኖርም። ይሄ የማንኛውም የወንድ ባህሪ ነው። ባይዘው የተመቸው ነገር ከሌለ የሚኖርበት ቤት ውስጥ የተመቸው ነገር ከሌለ ይሄን ነገር ባጣ እጎዳለሁ ብሎ ባያስብ አንድ ወንድ የሚሰራ ቤተሰቡን የሚያስተዳድር የምሬ ነው። የምር እግዚአብሔር ምስክሬ ነው። የዛ ቤት ላይክ ከዛ ቤት ውስጥ የሚያገኘው ነገር በስቶ ባያገኝና በስቶ የሚያገኘው ነገር ባይበዛበት አደባባይ ላይ የተዘለፈ የተሰደበ የተንቋሸሸ አይኖርም። ተውት፣ ሌላው ወንድ ልጅ እኮ ተውት፣ ቤተሰብ ተውት። ወንድ ልጅ እኮ በሪሌሽን ካያችሁት ወንድ ልጅ በጓደኞቹ ፊት እንኳን አንድ ሴት ካላከበረችው እኮ ከዛ ሴት ጋር ቀጣይ ነገር አይኖርም። ታውቃላችሁ? ታዘባችሁ ምናምን ታውቃላችሁ? አይታችሁ ታውቃላችሁ? ወንዶች ፍቅረኞቻችሁ በጓደኞቻቸው ፊት
ሴቶች ካላከበራችኋቸው ወይም ደግሞ ሪስፔክት ካልሰጣችኋቸው ቀጣይ አብሯችሁ አይሆኑም። ከምንም በላይ ወንድ ልጅ መከበርን ይፈልጋል። ወንድ ልጅ የሚፈልገው ነገርና የተመቸው ነገር ሲኖር ብቻ ነው የሚቀጥለው ካንቺ ጋር። ባይዘው ወንዶች በጣም ራስ ወዳድ ናቸው። ወንዶች ወደዳችሁም ጠላችሁም እኛ ሴቶች ብንሆን ካልተመቸን እንቀጥላ። እኛ አይውላችሁ በሼምም እንኖራለን። ሴቶች በሼምም ትኖራላችሁ ሴቶች። ወንድ ልጅ ግን ካልተመቸው አልተመቸውም ነው ቀውላላ ሜዳ ላይ ጥሎሽ ነው የሚሄደው። ቀውላላ ሜዳ ላይ ይሉኝታ ልጅ አለኝ፣ ስራ የላትም፣ ብር የላትም፣ ብቻዋን ናት፣ እናት የላትም፣ እህት የላትም፣ ወንድም የላትም፣ ሰፖርት የሚያረጋት የለም፣ ገለመሌ ይሄን ሁሉ ዞር ብሎ ያይም። ወንድ ልጅ ካልተመቸው ላጥ ብሎ ነው የሚሄደው። ጌታ ምንም ሼም አያውቅም። ሼም የምናውቀው እንደውም እኛ ነን፣ እኛ ሴቶች ነን ሼም የምናውቀው። ቢመቸንም ባይመቸንም ስፔሻሊ ልጅ ካለ ለልጃችን ስንል ቢመችም ባይመችም ሴት ልጅ ትኖራለች አብራ። ወንድ ልጅ ግን ካልተመቸው አይኖርም። እና ምን ልላችሁ ፈልጌ ነው ፋኒ 7 ዓመት ሲኖር ሳይመቸው አልኖርም፣ ተመችቶት ነው የኖረው ጌታ። እና እናንተ ማሰብ ያቃታችሁ ምንድነው? ላይክ ሳምሪን በእናቷ አይን ያየ ነው ሁላችንም። 7 ዓመት ከአንድ ሴት ጋር እየኖረ 2 ልጅ ሲሆን ተመችቶትና እያጣጣመ ነው የኖረው። ልክ የጥቅም ጉዳይ ሲመጣ መስማማት አቃታችሁ ማለት ነው። ተረድታችሁኛል? በዚህ እድሜያቸው ኢትዮጵያ ላይ 2 ቤት ገዝተዋል፣ ሱቅ አላቸው፣ መቀጠል ይፈልጋል በራሱ ምናምን። እቺ ልጅ መማር ትፈልጋለች ምናምን፣ በመሃላቸው ፋይት አስነሳ። ስለዚህ የዞን ላይ አሁን ዛሬ እንዲህ ምናምን እያለ ነው ያወራው፣ ነገ ደግሞ እንዴት ብሎ እንደሚመጣ ታዩታላችሁ። ይሄ ባይዘው ይሄ የወንድ ልጅ ማንነት ነው። ወንዶች ማንነታቸው ነው። ብዙ ጊዜ ካያችሁ በቤታችሁ በራሳችሁ ራሱ ተጣልታችኋቸው ሽምግልና ላይ ሲቀመጡ በጣም አስመሳዮች ናቸው። እንባ ያበዛሉ። እግዚኦ ማርነ ክርስቶስ። እንደ ወንድ ልጅ ደግሞ ሴት አልቃሻ ናት ይባላል። ልክ ጎርቷችሁ እኮ ሲቀመጡ እንባቸው ጋይስ ይሄ ደም ስራቸው ሁሉ የሚገታተል እንደተበደለ ሰው ማለት ነው። ሸምጣጭ እኮ ናቸው ወንዶቹ። እናንተማ ትችላላችሁ። በጣም ነው የምታስጠይኝ ማሪ ፍሬ። ሶልዬን ሰው ጋር ላግኝ እስኪ አስወጭልኝ። ያኔ ፍቅር አስወጭልኝ። እንደዚህ አይነት ሰው ይጅባጭ ቀላል ጃዊ ሰው አንተ እንዳደለም ማርያምን በጣም እንደ እግዚአብሔር ምስክር ነው። ስለማውቃቸው እኮ ነው እንዴ በጣም ማውቃቸው ወንዶችን። ከዛ ልክ የሆነ ነገር በሚፈልጉበት ሰዓት እንደምበቃ እናንተ በማታውቁት ነው የሚመጡባችሁ። አሁን ፋኒም እንደዛ ነው የሆነው። አስመሳይ። እኔ ገና ከሴት ጋር ቁጭ ብሎ ላይፍ ሲያወራ ገባኝ ማንነቱ። በቃ እግዚአብሔር ምስክሬ በቃ በጣም አስመሳይ። ልክ ከመጀመሪያው ሲጀምርበት ያልኩትን ሰምታችኋላ። አስመሳይ ነህ ነው ያልኩት። በጣም አስመሳይ ነህ። ምክንያቱም ገና ሲጀምር ከነሱ ጋር ሲጣላ ምን ማድረግ ጀመረ? የቤታቸውን ታሪክ አሳልፎ ለነጭ አይጥ መስጠት ጀመረ። አይታችሁታ? ከመጀመሪያው ጀምሮ አሁን ምናምን አይደለም። ገና ከመጀመሪያው ሲጣሉ 7 ዓመት የኖረበትን የአባቷን ታሪክ ስልክ ቁጥር ምናምን አሳልፎ ሚዲያ ላይ ያለ ሰው ሰጠ። በቃ የዛኔ ነው መጥፎ ሰው እንደሆነ የገባኝ። ምክንያቱም አይደረግማ። እኔ አልሰጠውም ገለመኔ ዞኔ የዛሬ 14 ዓመት ሚዲያ ላይ ተቀምጣ ስትዘፈንና ስታቋሽሸን ማንም የቤተሰቧን ነገር አውጥቶ ሳይሰጥ ልክ እሱ ተጣልቶ ከቤት ሲወጣ ከእነሱ ጋር ሲጣላ የሳምሪን አባት ስልክ ለነጭ አይጥ ሚዲያ ላይ ሰጠ። ከዛን ቀን ጀምሮ ነው አሁን እናንተ ከዛን ቀን ጀምሮ ነው እናንተ ያልገባችሁ እኔ ስናገረው የነበረው። አንተ አስመሳይ ነህ። የቤተሰብ ይጃስ አባሪው የቤተሰብ ስልክ የሰጠው አንተ ነህ ማለት የጀመርኩት። ከዛ እየቀጠለ መጣ። እዚህ ደረጃ ደረሱ። ግን እኔ አሁን እናንተ ከነጭ አይጥ ጋር ምናምን ስለምሰለሽ የሞተ ሰው ሰደበኝ አልሰደበኝ ደግሞ ሲጀምር ጋይስ እድሜው ያልተጠገመ ሰው ሰደበ ሚዲያ ላይ ኖርማል። እና ምን ልላችሁ ፈልጌ ነው ፋኒ በጣም አስመሳይ ነው። ከዚህ በላይም ገና ማንነቱን እናየዋለን። ገና ከዚህ በላይ ማለት ነው። ሴት ልጅ ደግሞ ሲበዛና ስትቆርጥ እንደዚህ ናት።
ስትቆርጥ ጥላ ነው የምትሄደው፣ አትመለስም ወደኋላ። ያውም እናት ያላት ሴት ጌታ እና ብዙ ጊዜ አስመሳይ ወንዶች አስመሳይ ናቸው። በቃ አስመሳይ እንደሆኑ በጣም ነው የማውቀው። ጥቅመኛ ነው ኦፍኮርስ፣ ጥቅመኛ በጣም ጥቅመኛ ወንድ ነው። አሁን እኛ ዞኔ ስለጠላናት ብቻ በዞኔ አይን ልጅቷን ስላየናት ነው እንጂ ልጅቷ የምታወራው ወሬ በአጠቃላይ እውነት ነው፣ ትክክለኛ ወሬ ነው የምትናገረው። ጌታ ጭራሽ ሚዲያ ላይ ካሉ እና አያቶች ጋር ቁጭ ብሎ ወሬ ያወራል። ባንቺ መንገድ አንቺን ሁሉንም አጣጥለሽ ትችያለሽ። እኔ ፍቅር አቅም ስላለኝ ነው ባይዘው ሁሉንም አጣጥለሽ ማለት መናገር ስለምችል ማሳመን ስለምችል እውነት ባለጌ ነው። ያ ሴት ልጅ ይኸውላችሁ አሁን ሳምሪ አዲስ ህይወት የምትፈልግና አዲስ ላይፍን የምትፈልግ እሱን ባትወደው ኑሮ ሁለት ልጅ አትወልድለትም ነበር ወይ? የሆነ ደህና ነኝ ባትወደው ኑሮ ፊቸር የምታስብ ሴት ባትሆን ኑሮ ሁለት ልጅ አትወልድለትም ነበር። አትወልድለትም ነበር። እንተዋወቃለና ሴቶች የማትተማመኝበት ወንድና ቀጣይ ፊቸር አይኖረኝም ከዚህ ሰው ጋር ሊያያለሁ ብለሽ ካሰብሽ አትወልጂም ሁለት ልጅ አትወልዱም። በታሪክ አትወልዱም። አንዱን ባርኮ ያሳድግልኝ ቀጣዩን እቺ ልጅ ከፍ ስትል ተፋትቼ ዞር ላለው ነው የምትሉት። ሁለት ልጅ ከወለደችለት ግን ፊቸር ታስብ ነበር ማለት ነው። እሱ ነው ጥቅም ሲያስብ የነበረው። ከሷ ጋር ሲኖር ጥቅምን እያሰበ ነበር የሚኖረው። አያችሁ ልክ ጥቅሙ ላይ ሲደርሱ ተለያዩ። የጥቅም ጉዳይ ሲሆን ተለያያት። መታገስ አቃተው ማለት ነው። እውነታው እሱ ነው። ቢገባችሁ ምንም በዚህም በዛም ማላችሁ እውነታው ይሄ ነው። እሷ ግን ጥቅም አልነበረም አብሯት ያኖራት ፍቅር ነው። ለፍቅር መስዋዕትነት ደግሞ መጀመሪያው መውለድ ነው። ሴት ልጅ አብራው ላለችው ወንድ ከወለደች ፍቅር አለባት ማለት ነው። በቃ ከወለደችለት ፍቅር አለባት ማለት ነው። ወደርሽም ጠላሽም። ከዛ ምን አረገ? ምን መጠቀም ጀመረ? ጂጂን የሚጠሏት ሰዎች ጋር እየሄደ ቂጥ መላስ ጀመረ። ያ ማለት ሚዲያ ላይ ለማስጠመድ ማለት ነው። ማንም ሳምሪ ስራው ደግሞ አልተመቸኝም። ከኔ በለጠ ደግሞ ፋኒን ይደገፈው የለም። ከኔ በለጠ ፋኒ አይዞክ ያለው ሰው የለም። ፋኒን አይዞ ስለው ግን ከሳምሪ ጋር ተለያይቶ አይደለም አይዞ ስለው የነበረው ወይንም ደግሞ ሲደግፈው የነበረው እኔ ማለት ነው። ካያችሁ እኔ ፋኒን ሲደግፈው የነበረው ከሳምሪ ጋር አብሮ በሚኖርበት ዘመን ነው። አሁን ችግራችሁ እናንተ ምንድነው? የእናንተ ችግር ይሄ ሚዲያ ላይ የሚወራውን በለት ሰዓት የሚወራውን ወሬ ነው አክሴፕት አድርጋችሁ መጣችሁ ነው የምትናገሩት። እኔ ፋኒን ሲደግፈው የነበረው ከሳምሪ ጋር አብሮ በነበረበት ጊዜ ነው። ምክንያቱም ዞኔ ስለምትሰድበው ወጣ ዞኔን እቃወማታለሁ፣ ዞኔን ሰድባታለሁ መጥቼ የሱ ደጋፊ ነኝ ማለት ነው። አይ ቡርቴ ናት። ገብቷችኋል? ተረዳችሁ? ልክ ከቤት ወጣ ሳምሪ ፋኒ ከቤት ወጥቶ ጸባቸው ሲደራ እኔ የሳምሪ ደጋፊ ነው። እውነታው ነው እንጂ ላይክ እናንተ እንደምትሉት ምናምን አይደለም። አራላት የደስ ብሎ ያባይልናት ሷታደላ ለርሳዬ ቃኘች ምን ፋኒ ከባድ ቆይ ንስራ ፋኒ ከባድ የጥቅም ሰው ማታ ቪዲዮ ላይ ፈልገሽ መጣሽ በጣጊያ ስላጣሽ እንጂ እኔ አለመንኩሽም አለ። ዩሲ ገና ከዚህ በላይ ማንነቱን ታውጡታላችሁ። ጌታ አያችሁ 7 ዓመት አፍቅሮ ሳይሆን የኖረው ጥቅም ፈልጎ ነው። ቸግሮሽ መጣሽ ተቀበልኩሽ ብሎ የወለደላት የሁለት ልጆች እናት ሚዲያ ላይ እንዲህ ብሎ ካወራ ይሄ ሰው የጥቅም ሰው ነው። በመጀመሪያ ደረጃ ይኸውላችሁ አንድ ሰው ከእናንተ ጥቅም ፈልጎ እንደመጣ በተለይ የወለዳችሁላት ሴት የምታውቁት መቼ መሰላችሁ ጋይስ? መቼ እንደሆነ ልንገራችሁ። ሚዲያ ላይ መጥቶ ስለናንተ መጥፎ ካወራ ቀድሞውኑ ያ ሰው ከናንተ ጥሩ ነገር ፈልጎ አልነበረም ሲኖር የነበረው። የሚዋደድ ሰው የሚፋቀር ሰው በዛ ሰው የሚተማመን ሰው በታሪክ አሳልፎ ለቀንጅብ ሚዲያ ላይ ላለ ለቀንጅብ ሁላችንም ባይዘው ለጥቅማችን ነው ቪዲዮ የምንሰራው።
ህሊና ያለው ሰው ነው ስለ እውነት የሚያወራው። እውነት ለመናገር ሁሉም እናንተ ሊመስላችሁ ይችላል። እዚህ ቲክታክ ላይ የእናንተን ህይወት ሊያስተምራችሁ የሚመጣ ማንም የለም። የሚመስላችሁ እንደዛ ነው፣ ህይወታችሁን ሊያስተምር ምናምን ብላም፣ ግን አይደለም። ሁሉም ሰው ሚዲያ ከፍቶ ሲመጣ አንድም ለቪው ነው፣ አንድም ለጥቅም ነው፣ አንድም ለስም ነው፣ አንድም ለዝና ነው፣ አንድም ደግሞ ሲያሽቃብጥ ነው። ገብታችኋላ? እዚህ የሚመጡት በብዛት ካያችኋቸው ማለት ነው። ግን ፋኒ እግዚአብሔር ምስክሬ ነው፣ በጣም 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 የጥቅም ሰው ነው። የጥቅም ሰው ታውቃላችሁ? የጥቅም ሰው በጣም የጥቅም ሰው ነው። እንግዲህ ከዛሬ ድረስ ሲኖር ምንም ብሎ ሳይኖር ዞኔ ስትሰድበኝ አልመለስኩላትም ሲል ዞኔ እየሰደበችው ከሆነ ታዲያ ለምንድን ነው የዛኔ ያልመለሰላት? እንደዚህ እየተናደደ ከሆነ ለምን አልመለሰላት? ምን አገባሽ አንቺ እንዴ? ምን አገባሽ ማለት ሌላ ሰው እያወራ አይደል እንዴ? እኔ ሳወራው ለምን አገባሽ ይባላል እንዴ? የምር እየባሰብሽ ነው የኔ ፍቅር። እኔ በጣም ነው የሚብስብኝ እንደዚህ አይነት ወሬ ሳገኝ። አታውቂም እንዴ?